ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊ የማዳምሮ ፕሮግራማችን አሁን ተጀምሯል። የማዳምሮ ፕሮግራማችን የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ዘወትር ሐሙስ በየሳምንቱ በዚህ መልኩ ያዘጋጀ የሚያቀርብላችሁ ሳምንታዊ ፕሮግራም ነው። የዛሬ ፕሮግራማችን ሁለት መሰናዶዎችን ይዘናል። ሁለቱ መሰናዶዎች ደግሞ በዩኒቨርሲቲው ግቢ ውስጥ የሚከናወኑ ተግባራቶች ናቸው። ቀዳሚ ያደረግነው የጎንደር ዩኒቨርሲቲ ወራዊ የኪነ ጥበብ ባህል ምሽት አዘጋጅቶ ነበር። በዚህ ወራዊ የኪነ ጥበብ ምሽት ደግሞ የተለያዩ ስራዎች ይቀርበዋል። ይህን የተመለከተ መሰናዶ ይኖረናል። በሁለተኛው መርሃ ግብራችን ደግሞ የጎንደር ዩኒቨርሲቲ የማህበረሰቡን ወይም ደግሞ የዩኒቨርሲቲው ማህበረሰብ አገልግሎት የሚሰጥ የሸማቾች ማህበር አለ። ይህ የሸማቾች ማህበር ደግሞ ምን አይነት ተግባር ያከናውናል ሚለውን ሁለት ፕሮግራም ወደ እናንተ ይዘን እንቀርባለን። ፕሮግራሙን በማስተዋወቅ እኔ መቤት ሁነኛው፣ ፕሮግራሙን በማጠናቀር ደግሞ ደስታ ካሳና አዲስ አለማየሁ መሰናዶችን አዘጋጅተውላችኋል። ሁለቱንም ፕሮግራሞች በመርሃ ግብራቸው ወደ እናንተ እናቀርባለን። ቀዳሚ ያደረግነው ፕሮግራማችን የወርሃዊ የኪነ ጥበብ ምሽት ምን ይመስላል የሚለውን ይሆናል ማለት ነው። በዚህ የኪነ ጥበብ ምሽት ደግሞ የተለያዩ ድራማዎች፣ ሙዚቃዎች፣ ወጎችና ልዩ ልዩ ዝግጅቶች ቀርበው ነበር። ይሄንን ፕሮግራም በማዘጋጀት ባልደረባችን ደስታ ካሳ፣ ፕሮግራሙን በማቅረብ ደግሞ አዲስ አለማየሁ ተሳትፈዋል። ፕሮግራሙን ተከታትለን እንመለስ። ዩኒቨርሲቲዎች በተማሪዎች የሰነ ምግባር የሚሆን የእውቀት ቀረጻ ላይ በተለያዩ ዘርፎች የራሳቸውን አስተዋጽኦ ያበረክታሉ። ብቁ የሆነ መሐንዲስ፣ ብቁ የሆነ የሕክምና ባለሙያና ሌሎችን ባለሙያዎች እንዲወጡ በማድረግ በኩል ሊተካ የማይችል ድርሻም አላቸው። ጎንደር ዩኒቨርሲቲም ይህንን ኃላፊነቱን በሁሉም ዘርፍ እየተወጣ ይገኛል። ዩኒቨርሲቲው ብቁ ባለሙያዎችን ከማውጣት ባለፈ የግቢው ተማሪዎች የሚሆኑ ሰራተኞች አእምሮአቸውን እንዲያድሱ ለማድረግ ያለመ ወራዊ የኪነ ጥበብ ምሽቶችን እያካሄደ ይገኛል። በዩኒቨርሲቲው ኪነ ጥበባትና ባህል ማዕከል አዘጋጅነት በተዘጋጀው ወራዊ ኪነ ጥበብ ምሽት ላይ የዩኒቨርሲቲው ማህበራዊ ሳይንስ ስነሰብ ኮሌጅ ዲን ዶክተር አገኘው ተስፋን ጨምሮ ተማሪዎች ተገኝተው ታድመዋል። ኪነ ጥበብ በሰዎች አእምሮ ውስጥ ለውጥ ማምጣት የሚችል ጥበብ መሆኑን የሚናገሩት ዶክተር አገኘው ሀገርን መገንባት ላይም ድርሻ የጎላ መሆኑን ገልጸዋል። ብዙ ነገርን የሚቀርጽ የሚመስለኝ ተማሪዎች በዩኒቨርሲቲ ትምህርት ጊዜ ነውና ከትምህርት ውጪ የሰው ልጅ አእምሮ በሌሎች ነገሮች መፋፋት አለበት። አሁን ከዶክተር አሰፋ ጋር እንደዚህ ያሉ ነገሮችን ስናወራ ነው የነበረው። ማለት የአካዳሚክ እንት ብቻ የአካዳሚክ ዕውቀት ብቻ ሰውን የትም አያደርሰው። በተለይ ደግሞ እናንተ የወደፊቱ በጣም ፈተና ውስጥ ያለች ሀገር ተረካቢ ናቸው አይደለም? ስለዚህ ከነበረው ካለፈው ትውልድ በላይ ትልቅ ኃላፊነት ያለባችሁ ናችሁ። እቺን ሀገር ወደ መልካም ነገር የማምጣት እንደገናም ደግሞ ወደ ከፋ ነገር የመውሰድ ኳስ ያለው እናንተ እጅ ነው። ለዚህ ደግሞ አእምሮን ማፋፋት ያስፈልጋል። አእምሮን ማፋፋት ማለት አንደኛው ነገር ምንድነው? አስተሳሰብን ማስፋት ነው። አስተሳሰቡ የሰፋለት ሰው ለሰው በጎ ያስባል፣ ሀገሩን ይወዳል፣ ወገኑን ይወዳል፣ ዘር ቋንቋ አይልም። ሰው በሰው በመሆኑ ለሰው ክብር ይኖረዋል። ከዛ ቀጥሎ ደግሞ እንደ የዚህ ዓለምን ፈጣሪ ማሰብ ይጀምራል። እኔ እኮ ሰውን አልፈጠርኩትም ይላልና አሁን ከአለፉት አመታት ወዲህ ያየነው ያለነው ነገር እኛ ያላየነው እኔ በበኩሌ በነበርኩበት ዘመን ላይ የዩኒቨርሲቲ ተማሪ ስለ ሀገር እንጂ ስለሌላ ያስብም ነበር። አሁን እናንተ እንደድል ሆኖ ጥሩ ጊዜ ላይ አይደለም ያላችሁት፣ ግን ይሄን ፈተና ማሳለፍ የእናንተ ፋንታ ነው። ለዚህ ደግሞ ምን ያስፈልጋል? እንደዚህ ያሉ ነገሮች እየተዝናናን ያለፈውን ነገር ማወቅ ያስፈልጋል። ልጅቱ እንዳለችው ያለፈው ከሌለ ምንድነው የነገው የለምና ያለፈውን እውነት ነገር ላለፉት አመታት የነበረውን ክፉ ነገር ሳይሆን እርስ በርስ እንዳንተሳሰብ አንዳችን በሌላ ነገር በቋንቋ በምን በመሳሰለው ነገር እንድንራራቅ ያረው ነገር ግን መስበር ስለምትችሉ ለዚህ ደግሞ ኪነ ጥበብ ዋና ነገር ነው። ሙዚቃ ዋና ነገር ነው። ስነ ጽሁፍ ዋና ነገር ነው። ድራማ ዋና ነገር ነው። በዓለም ላይ ትልልቅ በሰዎች አእምሮ ውስጥ ለውጥ ማምጣት የሚቻለው ሳይታሰብ በስነ ጽሁፍ ውስጥ ነው። በዚህ ኪነ ጥበብ ምሽት ላይ ግጥሞች፣ ወጎችና ተውኔታዊ ሙዚቃዎችም ቀርበዋል። በተራራው ቤትሽ በንፋስ በድሩ ክፉም ባሳደገ ያገር ልቦናሽ ውስጥ የሰላምታ ቃሌን አምላክ ያኑርበት። እንዴት ነሽ ኢትዮጵያ? እንዴት ነሽ ኢትዮጵያ? እጅ ያለሽ ሀገሬ ዛሬስ ደውያት ያለሽ አስሬ ገነቷ ምድራችን በሰማያት ላለው ለአዶናይ ለእግዚአብሔሩ የምዘረጋቸው እጆችሽ ይክበሩ ብለን ያልንላቸው ሙሰኛን ያቀፉ የዘንድሮ እጆችሽ እቴ እንደምኑ ናቸው? ቁመትሽ ከምድር እስከ ሰማይ ደርሶ የሻሽሽ ጥለቱ አረንጓዴ ቢጫ ደመናን ገርስሶ ምድርን እንዳልሞላ አካልሽ ምስኪኑ በጉንዳን ተበላ። ይበልሽ ሀገሬ ይበልሽ ሀገሬ ይብላይ ለምስኪኑ ለኔ ቢጤ ደሃው ሀብታምስ ቤቱን ወለላ ገላሽን በዋዜ የበላው ይበልሽ እምዬ
ይበልሽ እምዬ አውሬ ላሳደግሽው ከአካልሽ ስር ወጥቶ ቅድስት አካልሽን ለሚሸነሽ ነው ይበልሽ ካልኩማ የሚልሽ ብዙ ነው ቢሆንም ሀገሬ ካፈርሽ አፍርሶ አፈር ስላረገን ብንበታተንም ፈራርሰን ያንቺው ነን ቢሆንም ሀገሬ የበላሽ ቢበላ ሆዱ እስኪወጠር ሲቀደድ ያንቺ ነው ለአካልሽ ግብአት ለመሬትሽ አፈር ወይ ጉድ ሴትነት እኮ ዳ ነው እናንተ እንግዲህ ባገሩ ጠጅጣይ ሴት የለምና እኔ እንቅልፍ የልጣ ምኞት የማለዳ ምሬት ለበስ አድናቆቷን ለራሷ ለግዛ የደጇን መዝጊያ ከፈተች ቁራሽ ፍለጋ በእንተ ስባለ ማርያም እንደሚል የቆሎ ተማሪ ሙሌ እየተቅለጨለጨ ተጎትሯል ከጋኗ ጠልፋ ብትዘከረይ ብሎ ምን ነው ሙሌ ጆሮ እንኳን ሳይጮህ መምጣቱን የጠላችሁ ይመስል ምኞቴ ያንቺ ቤት እኮ ቤተ ሳይዳ ነው ቀድሞ የገባው ነው የሚፈወስ የምን በለውና ሳጣው መደሻ በለውና ሳጣው መደሻ የሰው ልክ አይቀጣይ መደሻ የሰው ልክ አይቀጣይ ማለናውሻ ዘራፋካኪ ዘራፋካኪ ዘላ እኔ ተገኝቶ ጥበብ ይዘራ የሚነጋገር ካምላኩ የኢትዮጵያ ልጅም ቢተኛ የማያስቀምጥ የሚያስተኛ ኢትዮጵያ ማለት ነፃነት አገር ኢትዮጵያ ማለት የኪዳን አገር እንጀረብርሽ ታሪክ ይመስገን ለሆድ የብዬ ክብር አብረካ የማትቀመስ እሳት ናት ዘራፋካኪ ዘራፋካኪ ዘራ ገለል የምሳው ገለል የራቱ በተራራ ኮስታራ ሞቱ የማይበገር ለሀገር ለምነቱ የሀገር የጀግኖች ይምጡ ይዝለቁ ጠላትን ገጥሞ የሚያስጨንቁ ለሚወዷቸው የሚጨነቁ አክብሮታቸው ያሸበረቁ የሀገር የጀግኖች ይምጡ ይዝለቁ ሴትን በኩል ደረለሾች አይተውባታል በዚህ በኢትዮጵያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ጎንደር ዩኒቨርሲቲ ጎንደርና አካባቢ ያለውን ባህል በማጥናት የራሱን ድርሻ እየተወጣ መሆኑን የሚገልጹት የኪነ ጥበባትና ባህል ማዕከሉ አስተባባሪ መላኩ አለም ነው። በዚህ ወርሃዊ የኪነ ጥበብ ምሽት ተሰጥቶ ያላቸው ተማሪዎች አቅማቸውን እንዲያሳዩ ማድረግ የፕሮግራሙ አንድ አካል መሆኑን አብራርተዋል። የኪነ ጥበብና ባህል ማዕከል የጎንደር ዩኒቨርሲቲ እንደሚታወቀው የአካባቢው ባህል እንዲጠና እንደዚሁም ደግሞ ተማሪዎችና አጠቃላይ የግቢው ሰራተኞች ተሰጥኦና ፍላጎት ያላቸው እድል እንዲያገኙ መድረክ እንዲያገኙ ዓላማ አድርጎ የተቋቋመ ማዕከል ነውና ከዚህ በፊትም ይደረግ እንደነበረው በቋሚነት ወርሃዊ የኪነ ጥበብ ምሽት ማዘጋጀት አለብን ብለን ከአባላቱ ጋር በመነጋገር ቋሚ የሆነ የመጀመሪያውን የኪነ ጥበብ ምሽት ነው ያዘጋጀነው። እንደሚታወቀው 5 ዘርፎች አሉ። የቲያትርና የፊልም፣ የስነ ስዕል፣ የሙዚቃ፣ የስነ ጽሁፍ እንደዚሁም ደግሞ የባህል ዘርፍ አሉና ከነሱ አባላት ጋር በመነጋገር ወርሃዊ የኪነ ጥበብ ምሽት ጥናቶች ላይ የመጻፍት አውደ ርዕይ ዝግጅቶች እንደዚህ ማድረግ እንችላለን በሚል ሐሳቤ የመጀመሪያውን እንግዲህ የኪነ ጥበብ ምሽት በዚህ መልክ እናንተም በታደማችሁበት ዝግጅት በዚህ መንገድ ለማከናወን ችለናል። በቀጣይነትም እንደነዚህ አይነት ወርሃዊ የኪነ ጥበብ ምሽቶችን ለማዘጋጀት አቅደን እየተንቀሳቀስን እንገኛለን። ትኩረት የምናደርገው ምንድነው በዋናነት የግቢው ማህበረሰብ ሀገርን እንዲያቅ ታሪኩን እንዲያቅ በማንነቱ እንዲኮራ የጎንደርና አካባቢው ማህበረሰብ ያኗኗሪት ባህሉን እንዲያቅ እንዲተዋወቅ ዓላማ ያደረገ መሰናዶ ነው። ብዙ ጊዜ ለማካሄድ አቅደን እየተንቀሳቀስን ያለነው። ዛሬም እናንተ እንዳያችሁት ኢትዮጵያዊነትን ከፍ የሚያደርግ አንድነትን የሚሰብኩ ባህላችንን ታሪካችንን የሚያጎሉ ስራዎች ነው ዛሬ የቀረቡት። በቀጣይነትም እንደነዚህ አይነት ስራዎችን አጠናክረን ለመስራት ነው አቅደን እየተንቀሳቀስን ያለነው። ከዚህ በተጨማሪ ደግሞ በየዘርፎቹ ያሉ የጎንደር ዩኒቨርሲቲ የኪነ ጥበብና ባህል ማዕከል አባላት ሁሉም እንዲሳተፉ አድርገናል። ሙዚቃ አለ፣ የስነ ጽሁፍ ስራዎች አሉ፣ መነባንቦች አሉ፣ ጭውውቶች አሉ፣ እንደዚሁም ደግሞ ወጎችም ዛሬ ቀርበዋልና
ሁሉም የጎንደር ዩኒቨርሲቲ የኪነ ጥበብና ባህል ማዕከል አባላትን ያሳተፈ ተማሪዎች ብቻ ሳይሆን ደግሞ በቀጣይ መምህራንና የአስተዳደር ሰራተኞችም በየወሩ በመናካሄደው የኪነ ጥበብ ምሽት ተገኝተው ያላቸውን ተሰጥኦና እንደዚሁም ደግሞ የኪነ ጥበብ ፍላጎታቸውን ከፍ የሚያደርጉበትን መንገድ ለማመቻቸት ዛሬ ሀብለናል። በወራው የኪነ ጥበብ ምሽት የተሳተፉ ተማሪዎችም እንደዚህ አይነት መድረኮች መበራከት እንዳለባቸው ገልጸው ኪነ ጥበብ አንድነትን ማምጣት ላይ ጉልህ ሚና እንዳለውም ገልጸዋል። ፕሮግራሙ በተለይ በአሁን ጊዜ ከፈተና ያረፍንበት ጊዜ ስለሆነ ሪፍሬሽ ለማድረግ በጣም አሪፍ ነው። ጊዜያችንን ደግሞ በማይሆን ነገር ከማሳለፍ እዚህ የተለያዩ ችሎታችንን ያዳበርን እና ደግሞ ፕሮግራሞችን እየታደምን ጥሩ ጊዜ እናሳልፋለን ማለት ነው እና ዛሬ በአምስቱም ክፍል ከቲያትር፣ ከስነ ጥበብ፣ ከስነ ስዕል እና ከሙዚቃ ክፍል ተወጣጡ ነው ፕሮግራም የተዘጋጀውና በጣም አሪፍ ነበረ። ፕሮግራማቸው ሌላም ጊዜ ከዛሬም ውጪ በጣም ደስ ይላል። ብዙ ጊዜ እንደዚህ ሀገራዊ የሆኑ ተውኔቶችን ይቀርባሉ። ግጥሞቻቸውን በጣም ደስ ይላሉ። በቀል ያዋዛ በጣም ብዙ የሚያስተምሩ ነገሮች አሉና ዛሬ የሚያየውት ነገር እስካሁን ባለው ፕሮግራም እንደዛ ነው። በጣም ደስ ይላል። እስከዛሬ የነበረው ፕሮግራም በጣም ደስ ይላል። ከተለያየ ቦታ እንደመምጣታችን የተለያየ አስተሳሰብን ይዘን ነው የምንመጣው። የተለያየ ቋንቋ ያለን ሰዎች ነን እና እዚህ ስንመጣ አንድ አይነት ነገርን ለማድረግ ነው የምንመጣው። ግቢው አንድ ማድረግ ነው ስራው። ስለዚህ ይሄ የዚህ ፕሮግራም አላማ ይመስለኛል ብዙ ጊዜ ከምናየው ነገር አንፃር አንድነትን እንትን ያለ ጭብጡ አንድነትን የያዘ ነገር ነው። ግጥሙም ሆነ በሙዚቃውም ሆነ የምንሰማቸው ቀልዶችም ሆነ መጨረሻ ላይ ካሳቁን በኋላ የሚሰጡን ትምህርት አንድነታችን እንዲቀጥል ነው። ቢቀጥል በጣም ደስ ይለናል። እኔ አሁን ለስንተኛ ጊዜ ነው 5-6 ጊዜ ገብቻ ቃለው የነሱ ፕሮግራም ሲዘጋጅ በጣም አሪፍ ነው ፕሮግራማቸው። ቢቀጥል ጥሩ ነው። በዩኒቨርሲቲው የሙዚቃና የፊልም ትምህርት ክፍሎች ቢኖሩም ታሪክን በተገቢው መንገድ ማሳወቅ ላይ በሚፈለጉ ደረጃ አልተሰራም ተብሏል። በመሆኑም የኪነ ጥበባትና ባህል ማዕከሉ ወራዊ ኪነ ጥበብ ምሽት ቀጣይነት እንዲኖረው እንደሚሰራም ተገልጿል። ወጣቱ የህብረተሰብ ክፍል ታሪኩን፣ ማንነቱን በራሱ የሚኮራ ትውልድ እንዲበራከት ለማድረግ ኪነ ጥበብ ያለው ሚና በጣም ከፍተኛ ነውና እሱን አልተጠቀምንበትም የሚል እሳቤ ነው ያለን። የጎንደር ዩኒቨርሲቲ ደግሞ እንደሚታወቀው በርካታ በስነ ጥበብና ኪነ ጥበብ ላይ ትኩረት ያደረጉ ትምህርት ክፍሎች አሉ እና አብሮ በጋራ ስራዎችን የመስራት የግቢው ማህበረሰብን የማነቃቃት ታሪኩን እንዲያውቅ ማህበረሰቡ የማድረግ ስራዎች ከዚህ በፊት በበቂ መንገድ ተሰርቷል ብዬ አላምንም እና አሁንም በቀጣይ የምናደርገው ምንድነው ከቲያትር፣ ከሙዚቃ፣ ከፊልም እና መሰል ትምህርት ክፍሎች ጋር የባህልና ኪነ ጥበብ ጋር አብረው በጋራ የሚሰሩበትን መንገድ በማመቻቸት ቀደምም ለማንሳት አንተም እንደሞከርከው ከተለያዩ አካባቢ የመጡ ተማሪዎች ባህላቸውን እንዲያውቁ በማንነታቸው እንዲኮሩ ለማድረግ ኪነ ጥበብ ትልቅ አቅም ይኖረዋልና በቲያትሩም፣ በሙዚቃውም፣ በወግ፣ በስነ ጽሁፍ ስራዎች ሀገራችንን ከፍ ለማድረግ በማንነታችን እንኮራ ለማድረግ ቀደምም ሲነሳ እንደነበረው የኋላው ከሌለ የለም የፊቱ ይባላልና ትናንታችን ዛሬም የቀንጌታ የወፍታይ ንጉሴና ስንዱ ገብሩ በተለይ በአርበኝነትና በኪነ ጥበቡ ለሀገራችን ከፍተኛ አስተዋጽኦ ያደረጉ የኪነ ጥበብ ባለሙያዎችን ያወደስነው ያደነቅነው ታሪካቸው እንዲታወቁ ያደረግነውና በቀጣይም በየወሩ ታላላቅ የኪነ ጥበብ ባለሙያዎች ለሀገራቸው ብዙ ለታ የዋሉ የኪነ ጥበብ ባለሙያዎችን በየወሩ ቀን እየሰጠን እየዘከርናቸው እያወደስናቸው አዲስ ደግሞ እነሱን እያዩ የነሱን ታሪክ እየሰሙ ደግሞ በጣም ትንታግ የሆኑ ወጣቶች ደግሞ ሀገራቸውን የሚወዱ ለሀገራቸው ብዙ መስዋዕትነትን የሚከፍሉ ትውልድ ደግሞ እንዲበራከት ለማድረግ ማዕከሉ ሰፊ ስራዎችን ይሰራል ብለን እየሰራን ነው የምንገኘው። ዩኒቨርሲቲ በምትቆዩበት ጊዜ ውስጥ የቀለም ትምህርት ብቻ ይዛችሁ ላለመሄድ ራሳችሁን አዘጋጁ። ብዙ እውቀት የምታገኙት እንደዚህ ያሉ የስነ ጽሁፍ የሌላም ፕሮግራሞች ስለሆኑ እናንተ ፈቃደኛ ከሆናችሁ ደግሞ ሌሎች ፕሮግራሞችንም ከስነ ጽሁፍ ውጭ አይ ቲንክ እነመላኩ ያሰቡት ያሉ ነገሮች አሉ። የመጽሐፍ ግምገማ፣ በመጽሐፍ ግምገማ አማካኝነት ሌሎች ነገሮችን መማር፣ እንደዚህ ያሉ የግጥም፣ የስነ ጽሁፍ፣ የድራማ፣ የሙዚቃ ዝግጅቶችን ፕላን አድርገው እየሰሩ ነው ያሉት። እናንተ ግን ጓደኞቻችሁን ጭምር እያያዛችሁ ዛሬ ይሄ አዳራሽ ብቻ ነው። ሌላ ጊዜ ደግሞ ይሄኛው አዳራሽ ያልቃል፣ ትልቁ አዳራሽ አይ ቲንክ እዚህም ቢሆን ቆመን ደረጃውን ተጠቅመን የምናይበት ነገር ይኖራል። ዳዊት በመጣፉ መኳንን ሲመጡ ወደ ሰማይ ጌታ ሽቅብ የሚሰጡ እጃላት ኢትዮጵያ ያለላት አካልሽ ያካልሽ አንድ አካል እንደምንወጅሽ ፍጥረቱ ልጆችሽ ከኢትዮጵያነትሽ ላይ ኢትዮጵያነት ወስደው መጠያየማቸው አንቺ መምሰላቸው ይህ ሁሉ እውነት ነው። ግን እንደው ሀገሬ ድፍረት ካልሆነብኝ የልጆችሽ ሁሉ አባታቸው ማን ነው? እነሱ እንደሚሉት ዘር በአባት ከሆነ የሚተላለፈው ዘራቸውን ይስሙ አባታቸው ማን ነው?
ከፈቀድሽልኝስ እኔ ልንገራቸው ሀገራት በሙሉ እንኳንስ ኢትዮጵያ ወልደው ቢያሳድጉ በቅፋቸው ጉያ እናት መሆናቸው በደንብ ይታወቃል ያባታቸው ነገር ጥያቄን ይፈጥራል እኔ ግን ሀገሬ ካንቺ እንደሰማሁት ካየርሽ ካፈርሽ እንደተረዳሁት የልጆችሽ አባት የሰማይ ፈጣሪ የልጆችሽም ዘር አይደለም አማራ አይደለም ኦሮሞ አይደለም ምድራዊ ዘርሽ የተዘራው ከላይ ስለሆነ በፈጣሪ መዳፍ ቢበቅልም የሱ ነው ቢሆንም አእላፍ እናማ ካፈርሽ ዘር ሆኖ መብቀሉ እናቱ ሲያረግሽ ዘራችን ይሆናል ዘሩን የዘራብሽ እንኳን ብሔር ቀርቶ የተቀላቀለው እምነት ቢለየንም ዘራችን አንድ ነው እናት ኢትዮጵያ አባት ፈጣሪ ነው ይሄው ነው ከወራሃዊው የኪነ ጥበብ እና የባህል ምሽት ፕሮግራም ተመልሰናል ተመልካቾቻችን አሁን ደግሞ በተከታይነት የምናቀርብላችሁ የጎንደር ዩኒቨርሲቲ የሸማቾች ማህበር አገልግሎት አሰጣጥና አጠቃላይ የሥራ ሁኔታ ይሆናል እንግዲህ የጎንደር ዩኒቨርሲቲ የሸማቾች ማህበር አገልግሎት አሰጣጣቸው የዩኒቨርሲቲው ማህበረሰብ የኑሮ ውድነቱን ለማስታገስና ያለውን የሚቀርቡ ምርቶችን በተመጣጣኝ ዋጋ ለማቅረብ ታልሞ የሚሰራ ማህበር ነው ይህ ማህበር ደግሞ ከዩኒቨርሲቲው ማህበረሰብ ባለፈ ለአካባቢው ማህበረሰብም የተለያዩ ምርቶችን ለማቅረብ በዝግጅት ላይ እንዳለ በመሰናዷችን ላይ እንመለከታለን ይህንን ፕሮግራም ባልደረባችን ደስታ ካሳ አዘጋጅቶታል እንደተለመደው አዲስ አለማየሁ ያቀርብልናል እሱን እንከታተል ጎንደር ዩኒቨርሲቲ በአምስቱም ግቢዎች ብዛት ያላቸው ሰራተኞችን በውስጡ በመያዝ ማህበረሰቡን ያገለገለ ይገኛል ዩኒቨርሲቲው ሰራተኞችን በተለያዩ ጉዳዮች ተጠቃሚ በሚያደርጓቸው ላይ ይሰራል ለዚህም አንዱ ማሳያ የዩኒቨርሲቲው ሸማቾች ማህበርን በማቋቋም ለሰራተኞች በቅናሽ ዋጋ አገልግሎት እየሰጠ ይገኛል ሸማች ማህበሩ በ2005 ዓመተ ምህረት መቋቋሙን የሚገልጹት የማህበሩ ሊቀመንበር ወይዘሮ ሂሩት በቀለ ማህበሩ ከተመሰረተበት ጊዜ ጀምሮ ለዩኒቨርሲቲው ማህበረሰብ ሸቀጦችን የሚሆን የጥራጥሬ ምርቶችን ያቀረበ እንደሆነም ይናገራሉ 2005 አካባቢ የተመሰረተው ከዛን ጊዜ ጀምሮ ለህብረተሰቡ ለትርፍ ለማካበት ሳይሆን ለህብረተሰቡ በቅናሽ ተደራሽ እንዲሆን ተብሎ ነው የተመሰረተው አመሰራረቱ በዚህ መልኩ ነው ከዛን ጊዜ ጀምሮ ስኳር በመንግስት የሚመጡ ስኳርና ዘይቶች አሉ ስኳርና ዘይቱ ሲቀርብ የማህበሩ አባል የሆነ ብቻ ነው የሚወስደው ምናዳርሰው ለማህበሩ አባል ለሆነ ብቻ ነው ጂሲ ሚኑሩ ማራኪ ሚኑሩ ፋሲል ሚኑሩ ጠዳም ሚኑሩ እነሱ መተው በስማቸው ይወስዳሉ ከማህበሩ አባል ውጪ ፊኖ ጤፍ መኮረኒ ፓስታ ሩዝ እነዚህን የመሳሰሉ ሲመጡ ግን ለሁሉም ለጎንደር ዩኒቨርሲቲ ማህበረሰብ በአጠቃላይ እናከፋፍላለን ከጥቅማቸው አንፃር የሚያወሱት አንደኛ ጥቅሙ ብቻ ሳይሆን ጊዜንም ይቆጥብላቸዋል ከስራ ወጥተው ሄደው ሱቅ ሄደው ከሚገዙ እዚህ በቅርባቸው አጠገባቸው ሆኖ መግዛቱ የሳንቲሙ ብቻ ሳይሆን የጊዜ ራሱ ስለሚቆጥባቸው ደስተኞች ናቸው ዋጋው ደግሞ ከገበያው አንፃር በጣም ልዩነት አለው ለምሳሌ ዘንድሮ ሳሙናም ኮንዲሽነር የልብስ ሳሙና የተለያዩ ነው ያቀረብነው እያንዳንዱ ከ15 ብር በላይ ልዩነት አለው በአቬሬጅ ያንን ስናሰለው 10% ይሆናል እና ይሄንን ህዝቡ ደስተኛ ሆኖ እየተጠቀመ ያለው የሸማች ማህበራት ሲቋቋሙ በዝቅተኛ የኑሮ ደረጃ ላይ የሚኖሩ የህብረተሰብ ክፍሎችን ታሳቢ ያደረገና በማህበረሰብ ውስጥ የኑሮ ውድነት እንዳይከሰት ያስችላል በሚል ነው የሚሉት ሊቀመንበሯ በሸማች ማህበሩ የሚቀርቡ ምርቶች በቅናሽ ዋጋ እንደሚከፋፈልም ገልጿል እያንዳንዱን በዝርዝር እናቀርብ ብንል በዘንድሮ እኛ አሁን ጤፍ አላቀረብንም ያው ገበያው ስላለፈን አላቀረብንም ዩኒየኑ እስከ ሰጠን ድረስ ከዩኒየኑ ነው የምንረከበው ዩኒየኑ ያቀርብልናል ከዩኒየኑ ለምሳሌ ፊኖን ብንወስድ በፋብሪካ ደረጃ የ3 ብር ልዩነት አለው እኛ 66 ብር ነው ፋብሪካ ጎንደር ፋብሪካ ላይ 69 ብር ነው የሚሸጠው በሚዛን በችርቻሮ ደግሞ ስትወስደው እኛ 66 ብር እንሸጣለን ችርቻሮ 80 ብር ነው የሚሸጠው ለምን መርከብ ዩኒየን ስለሆነ ፊኖ ተመራጭ ስለሆነ ነው መኮረኒን ብትወስድ 85 ብር ነው እኛ የምንሸጠው ገበያ ላይ 95 ብር እና 100 ብር ነው ይሄና ልዩነት አለው ፓስታ እኛ 57 ነው የምንሸጠው ከ60 እስከ 75 ድረስ በገበያ ላይ ይሸጣል ሳሙና
ሰላይት ሳሙና ውጪ ላይ በ45 ብር ሂሳብ በ60 ብር ሂሳብ ከ45 ብር እስከ 60 ብር ነው ውጪ ላይ የሚሸጠው የገበያው ሁኔታ ስለሚለያይ እኛ ጋር ግን 38 ብር ነው የሚሸጠው ላይፍ ቦይ ሳሙና እኛ ጋር 55 ነው ውጪ ላይ 75 ነው ላክስ ሳሙና ትልቁ 150 ግራም እኛ ጋር 60 ብር ነው ውጪ ላይ 75 80 ነው እና ይሄና ልዩነት አለ በሸማች ማህበሩ ሲገለገሉ ያገኘናቸው ሸማቾች በበኩላቸው ሸቀጦችና ሌሎች ምርቶች እንደሚቀርቡላቸውም ገልጿል። የሸማቾች አንዳንድ ነገሮች ሲበላሹና በጣም ውድነት ከፍ የዋጋ ጭማሪ ሲሆን ያመጣል ለምሳሌ ያመጣና ፊናውን ባለፈው አምጥቶ ከነበረው ችግር የተወሰነ አስተንፍሷል። ሸማች በማህበሩ ስር ዘይትና ስኳር ይቀርባል። ሌላ ሸቀጥ ከዩኒየኑ ይመጣል። ከገበያው የተወሰነ ቅናሽ እየተደረገ ብዙ አገልግሎት እናገኛለን። ዘይትና ስኳር ያው ከንግድና ኢንዱስትሪ ተተምኖ በሚመጣው ዋጋ በዛ ተጠቃሚ ነን። የሚጠቀም ማህበሩ ብቻ ነው ከማህበሩ የተሳተፈ ማለት ነው። ሌላ ሸቀጥ ሲመጣ ግን የጎንደር ማህበረሰብ በሙሉ ይጠቀማል። ፒኖ ዱቄት ይቀርባል፣ ጤፍም ቀርቧል፣ ፓስታ፣ መኮረኒ፣ ሳሙና ብዙ ነገሮች ነው አቅርቦ ያየውትና እነሱም ካለው የገበያ ሁኔታ አንፃር ስናየው የተሻለና ተመጣጣኝ ዋጋ ያለው ሁለተኛ ሁሉንም ነገሮች ለማያዝ ሞክረዋል። ካሁን በፊት አነስ ያለ ነገር ነበር የሚይዙ የነበር አሁን ግን ትንሽ ያው አሻሽለዋል በደንብና ሳስበው ከውጭ አንፃር ከውጭው ገበያ አንፃር የተሻለ እንደሆነ አይቻለው ማለት ነው። ምን እንደሚቀርብላችሁ እንግዲህ ከጥቃቅን ጀምሮ ከሳሙና ጀምሮ አለ ያው ሁሉም ነገር እንደማለት ይቻላል። እንግዲህ የተወሰኑትን አይቻለሁ። ብዙ ነገሮች ሁሉም ነገሮች ይቀርባሉ ከዘይት ሳሙና ጀምሮ ጤፍም ፈሳሽ ሳሙና ደረቅ ሳሙና እነዚህ ፓስታ መኮረኒ ዱቄት የመሳሰሉት ነገሮች ይቀርባሉ የዳቦ ዱቄት ሸማቾቹ የሸማች ማህበሩ ኑሮን ያቃለላቸው መሆኑንም ይናገራሉ። በማህበራቱ የሚቀርቡ ምርቶች በቅናሽ የሚቀርቡ መሆናቸውን አረጋግጠዋል። በጣም ቅናሽ ነው። አሁን ሰሞኑን የመጣ ሸቀጥ መኮረኒ ውጭ ላይ 100 ብር እንገዛለን ከዚህ 85 ብር እንገዛለን። ፓስታ ውጭ ላይ 65 ነው እዚህ 57 እንገዛለን። አጃክስ 10 ብር ናት አንዷ ፍሬ ከዚህ በ6 ብር ሂሳብ እንገዛለን። ሳሙናም እንደዚህ ብዙ የተለየ እንትን አለው ልዩነት አለው ከውጭ ገበያ ጋር ማለት ነው እና በጣም ተጠቃሚዎች ነን ማለት እንችላለን። የመንግስት ሰራተኛ ያለው የዋጋና የደሞዝ የሚከፈለው ተመጣጣኝ አይደለም እና በአጠቃላይ እንደኛ ዩኒቨርሲቲ አነስተኛ ደሞዝ ያላቸው ሰዎች ይሄን ቢጠቀሙ በጣም ጥሩ ጥቅም አለው ብዬ ነው ማስበው። ምክንያቱም ደሞዝ ቢከፈልህና ማቴሪያሎች የምትገዛቸው ተመጣጣኝ ስላልሆኑ ማህበራትን መጠቀም 10 ብርም ካገኘ ጥቅም አለው ብዬ ነው ማስበውና ቅናሽ አለው። ያው በሁሉም ተደራሽ ቢሆን ቅናሽ አለው። ብዙ ጊዜ ያው ተደራሽ አይሆንም ያለው ሰራተኛ ብዙ ነው በጣም ብዙ እንግዲህ በአምስቱም ቅርንጫፍ ይሄ ብቻ ነው ያለው ሸማች ይሄ ብቻ ስለሆነ ተደራሽ አይሆንም እንጂ ቢኖር ወጥ ላይ በጣም ቅናሽ አለው። ከ5 ብር እስከ 15 ብር ነው ከያንዳንዱ ነገር ያለው ቅናሽ ማለት ነው። የጎንደር ዩኒቨርሲቲ ሸማች ማህበሩ በቴዎድሮስ ግቢ ብቻ መገኘቱ አምስቱንም ግቢ ያላማከለ እንደሆነ የሚገልጹ ሸማቾቹ ተደራሽ እንዲሆንና በቂ ምርቶች እንዲቀርቡ ቢሰራ ሲሉ ምክረ ሀሳባቸውንም አቅርበዋል። እዚህ የበለጠ ቢሰፋ ወይ በየካምፓሶቹ ቢሆን ይሄ ሸማቹ ይህች ብቻ ባይሆንና በመሀል መቆራረጥ ባይኖር ኮርስ ባለው ተጠቃሚ ቢሆን ሰራተኛው የበለጠ ጥሩ ነው። አሁን ላይ ግን ቀን ጠብቀን ነው የምናገኘው። የሆነ ቀን ጠብቀን መጣ ይባላል አጋጣሚ ደግሞ ስንመጣ አልቆ እናገኘዋለንና ተደራሽ ቢሆን በየጊዜው ቢኖር ማህበራቱ የመንግስት ሰራተኛ እንትን ያቋቋሙ ማህበር ነው። ግን አሁን ይሄ ድሮ ሲመሰረት ሴንተር ተብሎ ነው ይሄ የተመሰረተው ማለት ከዚህ ተነስቶ ለሌሎች ይከፋፈላል ነው። ግን አሁን በየግቢዎች ለምሳሌ ከጸዳም ይሁን ከጂሲ ስለሌላቸው እነዛ ብራንች ቢኖራቸው አሪፍ ነው። ምክንያቱም አንደኛ ጂሲ ተነስቶ ስታፍ መጥቶ እዚህ ከሚገዛ ወይም ጸዳ ተነስቶ ከሚገዛ በየግቢው በዛው በስራ ቦታ አክሰሲብል ቢሆን የዋጋን ውድነት ተከትሎ ሁሉ ጊዜ ወገር እንትኖች ከፍ ሲሉ ብቻ ለመምጣት ያለበት በቋሚነት ቢቀርብ ጥሩ ነው ለምሳሌ እንጂ አንዳንዴ ውጭ ላይ ሲወደድ ወይም ሲጨምር ብቻ ለምን ማቅረብ ያለበት በቋሚነትና በዘልቀት ቢቀርብ ማህበረሰቡን የተወሰነ ያግዘዋል። ሰፋ ያለ እንትን ሆኖ በየቦታው አሁን እንደዚህ አይነት ሸቀጣ እዚህ ቴዎድሮስ ግቢ ብቻ ነው ያለ። ይሄ እንትን በየካምፓሱ ቢሆንና ከዚህ የበለጠ ነገር ቢቀርብ ማህበረሰቡ ተጠቃሚ ይሆናል ብለን እናስባለን። ያም እንዲሆን
ከኮሚቴው ጋር እየተወያየን ነን እኛም በቅርብ ሆነን ማለት ነው። ለማህበሩ አስፈላጊ ግብዓቶችን የማሟላት ስራ እየተሰራ መሆኑን የሚገልጹት ወይዘሮ ሂሩት ዩኒዮኖች ባቀረቡልን ልክ እያቀረብን ነው ብለዋል። በሌላ በኩል በሌሎች ግቢዎችም የሸማች ማህበሩን ለማስፋት ስራዎች እየተሰሩ እንደሆነ አብራርተዋል። በዘንድሮ ያው የጤፍ ሁኔታ ዩኒየኑ ዘግይቶ ግዢ ስለጀመረና ለሌላው ማህበረሰብ እያቀረበ ስለነበረ ከዩኒየኑ ጋር ግብይት አልፈጸምንም። ያው ቀድሞ ህብረተሰቡ ገዝቶ ስለነበረ ከዚህ በፊት የምናረጋው ግን እናመጣለን። ያንን በየካምፓሱ ማስታወቂያ ይለጠፋል። የሚፈልጉ ሰዎች ጂሲም ያሉ እዚሁ መተው ይወስዳሉ፣ ማራኪም ያሉ መተው ይወስዳሉ፣ ፋሲልም ያሉ መተው ይወስዳሉ። ልክ ሲያልቅ ለዩኒየኑ እንደውላለን፣ ዩኒየኑ በፍጥነት ያቀርብልናል። ሲጨርስ ለዩኒየኑ እንደውላለን፣ ዩኒየኑ በፍጥነት ያቀርብልናል። በዚህ አይነት ገበያ ነው የምንገበያየው። ዩኒየኑ ላይ ጤፍ እስካለ ድረስ እኛ ጋር ማያቋርጥ እዚህ ያለው ማህበረሰብ ያው ዩኒየኑ እስካቀረበልን ድረስ ይሄንን ያጠገብን እንሄዳለን ብለን ተስፋ እናደርጋለን። ሌላው ግን አሁን በቀጣይ ልናደርግ ያሰብነው የመምህራን መኖሪያ አዘዞ ላይ አለ እና አዘዞ ላይ ያለው የመምህራን ማህበር ላይ የመምህራን መኖሪያ ላይ አንድ ሰራተኛ ቀጥረን እነሱ ስቶርና የሽያጭ እንትን ሊገነቡ ነው። ከዩኒቨርሲቲው ጋር ተነጋግረው ቆርቆሮ ሁላ እንደተሰጣቸው ነግረውኛል። እዛ ቦታ ላይ ገበያ ተደርጎ አንድ ሰራተኛ ቀጥረን እዚያ ያለውን ከትራንስፖርት ኮስት አንፃር ከዚህ ተሸክሞ ከሚሄዱ እዛ እነሱ ጋር ይቀርብላቸዋል። ከዛ ደግሞ ቶሎ በግቢያቸው ውስጥ ተጠቃሚ እንዲሆኑ ለማድረግ የቀጣይ እቅዳችን ነው። ዩኒዮኖች ከአርሶ አደሩ ወይም ደግሞ ከፋብሪካ በገዙት ሂሳብ በተመጣጣኝ ዋጋ እንደሚያቀርቡላቸው የሚገልጹት ወይዘሮ ሂሩት ይህ ደግሞ ስራቸው እንዲቃለል እንዳደረገ ገልጿል። ከዩኒዮኑ በዱቤ ነው የሚመጣው። መጀመሪያ ሲመጣ እኛ ካሽ ከፍለን አናመጣም። የካሽ ከፍለን የምናመጣው ዘይትና ስኳር ነው። ካሽ የምንከፍለው በመንግስት ስለሆነ የሚመጣው ይሄ ፊኖም በለው አሁን ያሉትን ግብአቶች ሳሙናው ምን በዩኒየኑ የሚመጣው በዱቤ ነው የምንረከበው። በዱቤ እንረከባለን። ከሸጥን በኋላ ለነሱ ገቢ እናደርጋለን። እንደገና ደግሞ የሚመጣውን ያቀርቡልናል። በዚህ አይነት መልኩ ነው። የገንዘብ እጥረት እኛ ችግር የለውም። ዩኒየኑ ነው እየረዳን ያለው ማለት ነው። ዩኒየኑ በሳንቲም ደረጃ ነው። እኔ አሁን የዚህ የጎንደር ዩኒቨርሲቲ ሊቀመንበር በሆነ የዩኒየኑ ደግሞ የቦርድ አባል ነኝ። ስለዚህ የገበያ ዋጋ ሲተመን ቁጭ ብለን ነው የምንተምነው። በ0.50 ሳንቲም ሊሆን ይችላል። ፓስታው በ0.25 ሳንቲም ተተምኖ ነው የሚቀርበውና ዩኒየኑ ብዙ አትራፊ አይደለም። ለሸማች ማህበር ለሸማች በዚህ በ0.25 ሳንቲም 0.50 ሳንቲም ብልጫ ብቻ አርገው ነው የሚያቀርቡልን። ለምን መጫኛ አለ፣ ማውረጃ አለ። በዩኒየኑ ነው የሚታሰበው። ዩኒቨርሲቲው ለሸማች ማህበሩ ሸቀጦችን ከማጓጓዝ ጀምሮ በግቢው ውስጥ መጋዘን በማዘጋጀት እገዛ እንደሚያደርግም ተገልጿል። ዩኒቨርሲቲያችን ለሸማች ማህበሩ በጣም ትልቅ አስተዋጽኦ ነው እያደረገልን ያለው። አንደኛ ይሄን መጋዘን ራሱ ዩኒቨርሲቲው ሰርቶ ነው ያስረከበን። ያው የተለያየ ወጪ ቢወጣም በተም ቦታውንም ቆርቆሮም ድጋፍ አድርጎ ነው የተሰራው። ከዚህ ውጪ ደግሞ አንድ ኮንቴነር መጋዘን አለ፣ እሱን ሰጥቶናል። መኪናን በመንፈልግ ሰዓት እቃም እናጓጉዛው በዩኒቨርሲቲው መኪና ነው። ስለዚህ ለህብረተሰቡ ይሄን ያህል ነው ተደራሽነት። በጠየቅናቸው ሰዓት ትራንስፖርቱን ያቀርቡልናል። ዘይት ልናመጣ ነው ያቀርባሉ፣ ስኳር ልናመጣ ሲሆን ያቀርባሉ። ይሄው ሰሞኑን ይሄንን በዩኒቨርሲቲው ነው እየቀረበልን ያለው። ዩኒቨርሲቲው እንግዲህ አንደኛ ቦታ ከመስጠት ጀምሮ ነው። ቦታ መስጠት ማለት ይሄን ብትከራየው በጣም ብዙ ነው እና ቦታ ከመስጠት ጀምሮ ትራንስፖርት አለ፣ ሞቲቬሽንም አለ። ያው ማለት በየቢሮ ሲኖር ለምሳሌ አለቃህም ካለ ሄዳችሁ ብትገዙ የተሻለ ነው። 2 ብርም 3 ብርም ትርፋለው አንድ ላይ ታገኛላችሁ ስለሚባል የተሻለ ነገር ነው ብዬ ነው የምገምተው። ዩኒቨርሲቲው ለሸማች የሚደረገው የመኪና ትራንስፖርት ይሰጣል። አንዳንድ ይው ቤት ይሄ በነፃ ነው ሰጥቶና ያለ የሚሸጥበት ሱቅ በነፃ ነው የሚገለገልበት። ቢሮም አላቸው ሙሉ የተሟላ ቢሮ እና ዩኒቨርሲቲው ለሸማች ትልቅ አስተዋጽኦ ነው የሚያደርጋል። በጎንደር ዩኒቨርሲቲ የተጀመረውን የሸማች ማህበር ስራና ተግባር ወደ ከተሞች በማስፋት በዝቅተኛ የኢኮኖሚ ሁኔታ ለሚገኙ የህብረተሰብ ክፍሎች ማዳረስ እንደሚገባም ወይዘሮ ሂሩት ተናግረዋል። እኛ እስካሁን እቅድ አልያዝም፣ ወደ ከተማ እንገባለን ብለን እቅድ አልያዝም። ለምን ጎንደር ዩኒቨርሲቲ ላይ በጣም እጅግ በጣም ሰፊ ህብረተሰብ የሚኖርበት ነው።
ይሄው እንደምታዩት ሙሉ ለሙሉ አንለይም ማንንም አንለይም ሁሉም እንዳቅማቸው መታ ይገዛሉ ይሄ ራሱ ለህብረተሰቡ ተደራሽ ነው ምናልባት ሌላ ሸማች ማህበራት ወደ ከተማ ወጥተው ሊሰሩ የሚችሉ ከሆነ እንደገናም ደግሞ መንገድ ዳር ስለሆነ ለህብረተሰቡ ተደራሽ ይመስሉኛል እነሱም ቢሆኑ ለአካባቢው በክፍለ ከተማ ስለሚለያይ በየክፍለ ከተማቸው ህብረተሰቡ ተደራሽ ይመስለኛል የሚጠቀመው እኛ ግን ማንንም አለኝ ጎንደር ዩኒቨርሲቲ ላይ ያለው ህብረተሰብ ሁሉም ነው የሚጠቀመው የማይጠቀሙት ዘይትና ስኳር ብቻ ከአባላቱ ብቻ ነው እሱ የሚወስደው እንደኔ የጎንደር ዩኒየኑ አለ ጎንደር ላይ ራስ ዳሽን ዩኒየን ራስ ዳሽን ዩኒየንን በመደገፍ ለራስ ዳሽን ዩኒየን በየቦታው ተደራሽ የሚሆኑ ቦታዎች ተሰጥቶት የበለጠ ለህብረተሰቡ ተደራሽ ቢሆን ጥሩ ነው ላለው ለምን እኛ በዩኒየኑ ስር ነው ተጠልለን ያለ ነው ስለዚህ እንደ ዩኒየኑን በመደገፍ መንግስት የበለጠ ስራ እንዲሰራ ቢደረግ ጥሩ ነው ነው የምለው ተመልካቾቻችን ሳምንታዊ የማዳምሮ ፕሮግራም እስካሁን ስትከታተሉት የቆያችሁት ይመስል ነበር ፕሮግራማችን እዚህ ላይ ተጠናቋል በፕሮግራም ትውውቁ እኔ መቤቱ ነኛው በካሜራው ወርቅነህ ሞላ ከናንተ ጋር ቆይታ አድርገናል በቀጣይ ሳምንት በአዲስ ፕሮግራም እስክንመጣ ድረስ ቸርን ሰንብት እያልን ከቀሪው የአማራ ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ጊዜ እንድታሳልፉ ተመኘን ቸርን ሰንብት